ጥቁር ልብስ ለብሳ የሆነች ቀይ ልጅ እንደዚህ ብያለሁ። ያ ፊውቸር እኔ የተመኘውትን አድርገዋል። እራት ጋብዛሃታል፣ ጥቁር ልብስ አልብሳሃታል። ምኞቴ ሆኗል፣ ተሳክቶልኛል። ልጅቷም ቀይ ናት። ይሄ በእውነት ተአምር ነው፣ የእውነት ነው ልጅ። እኔ ያንን ስናገር ትንሱን ያንቺን አላቀሽም። አሁን የሚቀረው ተንበርክከ ታገቢኛለሽ ወይ የሚለው ጥያቄ ነው የሚቀረው። ያው ትንሱ በጣም ወዳታለሁ፣ በጣም ነው ማፈቅራት እና እሷም ደግሞ ፍቅሬን ተቀብላ እንደምትወደኝ እንደምታፈቅረኝ ነግራኛለች። እና ዛሬ አንድ ነገር አስቤያለሁ። ትንሱዬ እኔን ታምኛለሽ? በደንብ ነው ማምነው። ተማመንብሃለሁ። በጣም እርግጠኛ ነሽ? በጣም አንተ እኔ ላይ እምነት አለ? በጣም ማምንሽ። እውነት? ዋው! ስለዚህ ከተማመንን የቀረው ቀለበት ነው ማለት ነው። የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርቀቱ። እሺ፣ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ልዩ ዛሬ ማቀፍ ራሱ ፈርቻለሁ። ይወት እንዴት እንዳማረባት አረቶ እለት ቀን በቀን እያማረባት ነው። ምንድን ነው የሚሻለኝ? ምን ይሻለኛል? ፍቅር ይዞኛል። ተራራ ወይኔ እኮ ያልቃች። ለማንኛውም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። ሰላም ቢያችሁ። እሺ አውራ ብዬ ነው። ሰላም ውድ የኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ በዓልን ይመስለናል። ዛሬ ያው የምርምሽን ነው። በዓል ነው። እዚህ ጋር ያለው ነገር ራሱ ብታዩት ቤተሰብ ይህ ደግሞ የእሱ ሚስጥር ጠብቃል እና ቤተሰቦቼ ደህና ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እንግዲህ ዛሬ አምሮብናል። አላማረበትም? አቋም እዩት እስኪ። እኔ ሰው እንዳያይብኝ እንደዚህ ሽፍን እና ቤተሰቦቼ ዛሬ እንደዚህ አማረብን ለምንድን ነው ብላችሁ ጥያቄ ፈጥሮባችኋል እርግጠኛ ነኝ። እና ዛሬ እኔ እንጃ ብቻ እሱ ቢያወራ ይሻላል። ፕሮግራሙን ያዘጋጀ ነው ለሁለት ሆነን ነው፣ ግን አንተ ብታወራ ያምርብሃል። እሺ ያክባሪ በጣም ነው የምወድሽ። እኔ እወድሃለሁ። ለማንኛውም ውድ ቤተሰቦቻችን ዛሬ እንግዲህ በጣም በአይነቱ ልዩ የሆነ ቀን ነው። ብዙ ነገሮችን የምናደርግበት ቀን ነው እንደ እግዚአብሔር መልካም ፍቃድ። ምን መሰላችሁ? ዛሬ ያሰብነው ሁለቱ እናቶቻችንን ጠርተናቸው ያው የእሷ ማሚ ደግሞ ልትሄድ ስለሆነ ከመሄዷ በፊት አንዳንድ የሚቆረጡ ሪቫኖች ስላሉ እነዛ ነገሮች አብረን ለመወያየት ያለውን ነገር አብረን ቁጭ ብለን ለመወያየት ምን ማድረግ እንዳለብን ያው የዚህ ህይወት መስራቹ እግዚአብሔር ቢሆንም እነሱ ደግሞ ለዚህ ህይወት በጣም ብዙ ነገር አድርገዋልና አንድ ቴንኪው ለማለት፣ ሁለት ማሚን ለመሸኘት፣ ሶስት ተሰብስበን የቤተሰብ ጊዜ ለማሳለፍ ፈልገን፣ አራት ሳታቆም አራተኛውን ውስጥ ላይ ነው ያለው። እነ ማሚ ናቸው የሚያውቁት። ለማንኛውም ይሄንን
ያው የዚህ ህይወት መስራቹ እግዚአብሔር ቢሆንም ደግሞ በዚህ ህይወት ላይ ደግሞ ቀጣዩ ስቴፕ ምንድን ነው፣ ወዴት ነው መሄድ ያለብን የሚለውን ነገር ደግሞ አንድ ላይ ከእናቶቻችን ጋር ቁጭ ብለን የምንማከር፣ የምናወራ፣ የምናወጋ፣ የምንጫወት ይሆናል። ውድና የተከበራችሁ ቤተሰቦች በጣም ደስተኛ ነን። እንዴት ነው ግን ላይፍ እንዴት ነው? ያው አላማረብንም። ቤተሰብ ወዛችን ተመልሷል። ያው እኔ በጣም ደስ ብሎኛል። ቤተሰቦች ጥያቄ የለውም። የምትፈልጉት ነገር ስታገኙ ምን ያህል ውስጣችሁ ደግሞ ደስተኛ ከሆነ ወደ ላይ ነው የሚሄደው፣ እየፈለቀ ምናምን እያማረባችሁ እና አላማረብንም እና ያው እግዚአብሔር ይመስገን በጣም ደስተኞች ነን። እግዚአብሔር እንግዲህ ከተለያየ ነገር ይጠብቀን። አዎ ከሰው ዓይን ከብዙ ነገር ይጠብቀን መድኃኒዓለም። ያው እሱ ነው ጸሎታችን። አዎ እና ቤተሰቦች ዛሬ በጣም ቆንጆ ሴሬሞኒ በቻልነው አቅም ለማዘጋጀት ሞክረናል። እኔና ውዷ ትንሱዬ፣ የኔ ልዕልት፣ የኔ እርግብ፣ የኔ ሁሉ ነገር አንድ ላይ አዘጋጅተናል። ቆንጆ እራት አዘጋጅተናል። እንደምታዩት ነው። ቆንጆ ቆንጆ ነገሮችን በአቅማችን አቅሜቲ ትባላለች። አረ ቤተሰብ በጣም እውነት አሪፍ ነው። እንደውም እኔ እንደዚህ አይነት ዝግጅት አዘጋጅቼ አላውቅም። እውነት እዚህ ጋር ራሱ ያሉት የተደረደሩት ምግቦች ብታዩ ቤተሰብ ዋው ነው የምትሉት። እናሳያችኋለን። አዎ ግን ያው እንደ አቅሜቲ ነው ቤተሰቦች ማለት ለእናቶቻችን ከዚህ በላይ ድንኳን ጥለን ቢሆን ከሆቴል ድንኳን ጥለን ምናምን በሬ ጥለን ከዛ በኋላ ነዳያንን አብልተን ብዙ መቄዶንያ ያሉትን 7,000 እና 8,000 ሰዎችን አብልተን አይመስልሽም? እንደዛ ድል አድርገን ነው ግን የሚሆነው። እግዚአብሔር የሆነ ቀን ያደርጋል ብዬ አስባለሁ። ምክንያቱም በዚህ ነው እንግዲህ ጅማሮ በዚህ ከሆነ አስቡት ፍጻሜውን። ፍጻሜ ነው መውለድ ማለቴ እንደሚሆን እናደርገዋለን። ለማንኛውም ለነማሚ ስጦታ ሰጥተናቸዋል አይደል? የሆነ እንደኔ ካልሆኑ እኔን ካልመሰሉ እናቶቼ፣ እኔም ሴት ልጅ ነኝ እና እናቶቼ ማለት ለእኔ እንደ እናትም እንደ ሚዜም ናቸው ብላ ነው መሰለኝ። ተመሳሳይ ልብስ ነው መሰለኛ። ምን ገዛሽላቸው? ምን የገዛሽላቸው? አንድ አይነት እንደኔ አንድ አይነት ልብስ ነው። አንድ አይነት ነው ሁላችንም የለበስነው። እንግዲህ ፋሚሊዎቼ ምን ነው ይሁን። አንዳንዴ ቤተሰቦች ምን መሰላችሁ ሴቶች ላይ ያምራል አንዳንድ ነገሮች፣ እኛ ላይ ሲያምራል ቤተሰቦች አላማረበትም። በጣም እኮ ነው የምታምረው ቤተሰቦች። እውነት ፊዚካሉ በጣም ነው የሚያምረው። እኔ ቆንጆ ባሌ ለማንኛውም ውድና የተከበራችሁ ቤተሰቦች እነማሚ ፏ ብለው አብረር ብለው ዘነጥነጥ ብለው ይመጡልናል። እስከዛው የምንጠብቃቸው ይመጣል። እዚህ ጋር ቆመን እንቀበላቸው ወይስ ቁጭ ብለን? ምን ይሻላል? ቆመን ነው። ለድባቡ ቆመን ነው። ሰዎች እነማሚን እንጠብቃቸው። እስከዛው ግን እኔና አንቺ እንዝናና። እየተያየ ነው እንደምንዝናናው ትንሽ ደቂቃ ዋው 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 ዋው! እንዴት እንዳማረባቸው ቆነጃጅቶች ወደ መድረክ እንኳን ደህና መጣችሁ። እንሳሳማ ሰላም ነው። እንዴት ናችሁ? እንዴት ነው ያማረባችሁ? ማች አረግና ለመጀመሪያ ጊዜ ምንድን ነው ሁሉ ነገር ሰላም ነው። እንዴት ናችሁ? ቤተሰቦች እዋቸው እስቲ
ይሁን እስቲ ነው ቤተሰብ እንዴት ፏፈሽ አድርገውናል። በመጀመሪያ ግን ሰላም እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ ደህና ነን። እናንተ እንዴት ናችሁ? አላችሁልኝ ወይ? እንግዲህ ያው ሰው በወለደ ያርፋል ይባላልና ዛሬ እኔና የትምን ይሄው በእንዲህ መልኩ ፏፈሽ አድርገው አንድ አይነት አድርገው አምጥተውናል። እግዚአብሔር ይመስገን። የትምዬ ሰላም በያቸው ቤተሰቦች። ሰላም እንዴት ናችሁ? እኛ ሰላም ነን እግዚአብሔር ይመስገን። እንግዲህ ዛሬ በአማረ ሁኔታ በአማረ ስጦታ ብለናል። ሁለት ልጆቻችን መሀል ነን። እንግዲህ እግዚአብሔር ይመስገን። ማሚ የትንሱ እናት የታለች እያሉ ነበረ። ያው አስታርቃ እና እንግዲህ ዛሬ በጣም ብዙ የምንጫወታቸው የምናወራቸው ወጎች አሉ፣ ጨዋታዎች አሉ የምንወያያቸው እና አሁን መጀመሪያ ግን እራት አንሱና እየበላን እናወራለን። እሺ እባካችሁ እናቶቻችን፣ የኛ ጌጦች፣ የኛ ልዩዎች ቅደሙ። በኪሎ እናድርገው በእድሜ እናድርገው። ውድ ቤተሰቦቻችን ያው እራት ይዘናል፣ ሰብሰብ ብለናል። ዛሬ እንግዲህ ቆንጆ ጊዜ እንደምናሳልፍ እርግጠኛ ነኝ። ያው ብዙ እኔ አሁን ላውራ እንጂ ከዚህ በኋላ ብዙ ማውራ አይመስለኝም። ለዛ ቦታዬን ልጨርስ ብዬ ነው። እንግዲህ ማዕድ ብሉልኝ። ስማን ብላችሁ እንግዲህ እሺ፣ ይሄን ማዕድ እግዚአብሔር ይባርክልን። በእውነት እኛን እንደዚህ አስባችሁ ስለጠራችሁን ይህንን ፕሮግራም ለፍታችሁ ስላዘጋጃችሁ እግዚአብሔር እድሜና ጤናውን ይስጣችሁ። እግዚአብሔር በረከቱን ይሙላላችሁ። ካሜራ ይህንንም ያዘጋጁልን የተባረክ ነው። በጣም ደስ የሚል እንዲህ ስታዩ ዋው የምትልበት በቃ ኢትዮጵያ ነው። የት ነው ያለሁት? አዎ በጣም ደስ ይላል። ተባረኩ። እውነት ልጆቼ ከዚህ በላይ ደግሞ ጥሩ ደረጃ ደርሳችሁ ጥሩ ነገር ከፍ ያለ ነገር ላይ ማየት ፈልጋለሁ እና እናቴ ቢልኝ ራሱ በጣም ደስ ይላል። በጣም ያልጠበቅነው ነገር በጣም እየበላችሁ እናውራ አይመስላችሁም? እና ማሚን መጠየቅ የምፈልጋቸው ጥያቄዎች አሉ። በመጀመሪያ ታስታውሺ እንደሆን ከዚህ ቀደም አንድ ኢንተርቪው አብረን አድርገን ነበር። ሙሽራ ያርጌሽ ምናምን። እሱ እኮ የሚገርም ነው። ለምን አስታወስከው? ከዛ ጋር የተያያዘ ጉዳይ ስለሆነ ለዛ ብዬ ነው። አሁን የምትጠይቀኝ ጥያቄ ነው? እሺ ነው ማሚዬ የዛኔ ምን አለች መሰለሽ? እሷን እራት እየጋበዝኳት ምን አለች? እኔ አለች ይሄ ለኔ ማድረግ ጥሩ ነው አለች፣ ግን ደግሞ ይሄንን የሚያምረው አለች ምኞቴ ፍላጎቴ አለች የሆነች ቀይ ሴት ቁጭ ብላ ከፊት ለፊት አይነን እያየች አብረሃት እራት እየበላ የኔ ፍቅር ታገብኛለች ብለህ ስጠይቃት ነው እኔ የምረካው እያልኩት አለችኝ። አሁን ከዛ ጥያቄሽ ምን ያህሉ ተሟልቷል? ያንን ካልኩክ ጥቁር ልብስ ለብሳ የሆነች ቀይ ልጅ እንደዚህ ብያለሁ። ያ ፊውቸር እኔ የተመኘሁትን አድርገኸዋል። እራት ጋብዘሃታል፣ ጥቁር ልብስ አልብሰሃታል። ምኞቴ ሆኗል፣ ተሳክቶልኛል። ልጅቷም ቀይ ናት። ይሄ በእውነት ተአምር ነው። የእውነት ነው የምልሽ። እኔ ያንን ስናገር ትንሱን ያንቺን አላውቅሽም፣ ግን ተአምር ነው። አሁን የሚቀረው ተንበርክከ ታገቢኛለሽ ወይ የሚለው ጥያቄ ነው የሚቀረው እንጂ ሁሉ ነገር ሆኗል።
ያ ደግሞ እንግዲህ ወይ ዛሬ ሰርፕራይዝ ታረጋኝ ነው እንዴ? አስደነገጠኝ ነው እንዴ? ይመስላል። እኔ እንደዛ ፈራሁኝ፣ ጠረጠሩ። ያው ምን መሰላችሁ፣ ያው ትንሱ በጣም ወዳታለሁ፣ በጣም ነው ማፈቅራት እና እሷም ደግሞ ፍቅሬን ተቀብላ እንደምትወደኝ እንደምታፈቅረኝ ነግራኛለች። እና ዛሬ አንድ ነገር አስቤያለሁ። እኔ ልጅ ጌታ ኢየሱስ ወይ ነገር ቢለቀም ዛሬ አንድ ነገር አስቤያለሁ። ትንሱዬ አንቺ ስንኳን ተጠያቂዋ ነሽ። ልብሽን ቢመታ የእኛ ልብ ይፈነዳል። አይ አንድ ሴት ልጅ የፍቅር ጥያቄ ከተቀበለችኝ በኋላ ቀጣዩ ስቴፕ ምንድን ነው? የፍቅር ጥያቄ ከተቀበለችው በኋላ አብረክ ያው እናንተ ናችሁ የምታውቁት፣ ግን ያው አብሮ ላይፍ ማሳለፍ አለ፣ አብሮ ማውራት አለ፣ አብሮ መጫወት አለ። ከዛም አልፎ ደግሞ እናንተን የሚያፈጥናችሁ ከሆነ ደግሞ ታገቢኛለሽ የሚለውንም ጥያቄ ማቅረብ ከተማመናችሁበት ቀላል ነው። ይሄን ነው ለመጠየቅ የፈለግኩት። ትንሱዬ እኔን ታምኛለሽ? ድምፅሽ የተገባ ጥያቄ ግለማው በደንብ ነው ማምድ ተማመንባለሁ። በጣም እርግጠኛ ነሽ? በጣም ነሽ። ጠይቅኛለሽ? እኔ ጠይቅሽ። አንተ እኔ ላይ እምነት አለ? በጣም ማምንሽ። እውነት ዋው ተገላለጻችሁ እኮ እዚሁ። ስለዚህ ከተማመንን የቀረው ቀለበት ነው ማለት ነው። አዎ መክፈሻውስ ይህን ፕሮግራም እንዲዘጋጅ ዋነኛ ምክንያቱ እናታችንን ተመልሳ ለረጅም ዓመት ወደ ቆየችበት ወደ ስዊዘርላንድ ልትሄድ ስለሆነ የእሱንም የሽኝት ፕሮግራም በማሰብ ነው። እኔና እሷ ተነጋግረን ነው ይህንን ነገር ያደረግነው እና ሁላችሁንም ከልብ አመሰግናለሁ። ቤተሰቦች እነሱም ሲጠይቁ ነበረ ማዘር ካልሄደች ቪዲዮ አብራችሁ ሰርታችሁ እያሉ ነበረ እና ቤተሰቦች እኛ ደግሞ የእናንተን ቃል ሁሌም ታዛዥ ነን። ይኸው ሁለቱንም እናቶች አንድ ላይ ይዘን ከች ብለናል። ቃላችንን ጠብቀናል እና ከልብ እናመሰግናለን። ስለዚህ አሁን እንድትሉ የምንፈልገው ነገር በእኛ ህይወት ላይ አንድ ከእናንተ የምንፈልገው ምርቃታችሁን፣ ሁለት ደግሞ ምክራችሁን እንፈልጋለን። ከዚህ በኋላ ደግሞ ወደ ምን ስቴፕ ማደግ እንዳለብን፣ ህይወታችን በምን አይነት መንገድ መመራት እንዳለበት ከእናንተ ምክርን እንፈልጋለን አይደል? ስለዚህ አሁን መድረኩ የእናንተ ነው። አንቺ ጀምሪ እንግዲህ ካንቺ ልሱ። እሺ እንግዲህ እንደዛ ካላችሁ መጀመሪያ የምጀምረው ከምክሩ ይሆናል። ምክር ከኛ የምትፈልጉት ምክር ያው እግዚአብሔር ይመስገን ከብዙ ልፋትና ድካም በኋላ እግዚአብሔር አንድ አድርጓቸዋል። ከምንም በላይ ክብሩን እሱ ጠቅልሎ ይውሰድ። ከዛ ውጪ እናንተ አብራችሁ በፍቅር ስትቆዩ ፍቅር
በቆየም ሂደት አሁን የአሁኑ ዘመን ልጆች እንጠናና እንተያይ ገና ነው ፈጠንክ ወይ ደግሞ ቸኮልኩ ምናምን የሚባል ስሜት አለ። ያ 10 ዓመትን ብትቆይ 10 ዓመት ተጠናንተ ትዳር ብትይዝ በወሩ ልትፋታ ትችላለህ። ገባህ አይደል? ደግሞ ግን በአንድ ወር ተዋውቀህ ወዲያው ደግሞ ትዳር ውስጥ ስትገቡ ትዳራችሁ የጸናና እግዚአብሔር የባረከውም ሊሆን ይችላል። ለምን የድሮ አባቶቻችንን ምሳሌ ወሰዱ። እስከ ቅድመ አያት ድረስ ከኛ ጋር ቆይተው እስከ ቅድመ አያት ሆነው አብረው አርጅተው ይቀባበራሉ። ገብቷል አለ ይቀባበራሉ በክብር ማለት ነው። ቤተሰብ አጭቶላቸው ነው የበረከተው የሚበረከት ትዳር ገባ። ቤተሰብ ያጫል። የሰርጉ ዕለት ነው የሚተያዩት የተጋቡ ቀን ማለት ነው። አሁን ደግሞ ጊዜው ሰለጠነና እንጠናናለን። ስንት 3 ዓመት 5 ዓመት ከዛ ስራ እንስራ፣ ቆይ የሆነ ከፋላን፣ ቆይ አይ ቤት አልሰራም፣ ቆይ መኪና አልገዛንም፣ ቆይ እንደዚህ ያልሆነም እየተባለ ቁስ እየታሰበ ወይ ደግሞ ገና ለገና መጠናናት አለብን በሚል ምክንያት ብቻ እድሜ መፍጨት ተገቢ ነው ብዬ አላስብም። አዎ እግዚአብሔር አንድ አድርጓቸዋል። እኔ የምፈልገው የትም ደግሞ የራሷን ትናገራለች። እኔ የምፈልገው አጭር ጊዜ በሆነበት የፕሮሚስ ቀለበት አስረህላት ከዛኛም በወጉ በማረጉ ጠይቀናት በቤተሰብ በሽማግሌ ተጠይቃ የምንድርበትን የምንኩልበትን እኛም አብረናችሁ ምንሞሸርበትን ቀን ነው የምንጠብቀው። ገባ? በአጭር ጊዜ ይሄንን እንድታሳውቁን እፈልጋለሁ። እኔ የትም ደግሞ እስቲ ጨምሪላችሁ። እንግዲህ አንቺ ሁሉንም ብለሽ ያው እኔ የምለው እንጠናና የሚለው ሰዓት ብዙ ጊዜ ባትወስዱ እላለሁ። ብዙ ጊዜ ባትፈጁ። ለምን ሚዲያ ላይ ስለምትሰሩ ብዙ ነገሮች ሊኖሩ ይችላሉ። ስለዚህ ቶሎ ብላችሁ የቀሷ እንዳለችው ቀለበት ፕሮግራማችሁን አድርጋችሁ ደግሞ ትንሽ አርባችሁ ተነጋግራችሁ ወደ ትዳራችሁ ብትገቡ እኔ በእኔ ነው እንደዚህ የምለው። እሺ ያው ጊዜ እንግዲህ ምንም ጊዜ ቢፈጅ እኛ ከእድሜ የምንማረው ነገር አለ እኮ ማለት እንዴ። የድሮ እናቶቻችን እኮ በቤተሰብ ታጭተው ነው ትዳራቸው የሚበረከተው። አይተሽ ከሆነ ደግሞ በትልቅ ዝና የሆነ በጣም በመጠናናት ተጋብተው በትልቅ ዝናም ተጋብተው ደግሞ አንድ ወር ኑሮ ትዳር ውስጥ ገብተው አንድ ወር ሳያጣጥሙ የሚፋቱም አሉ። ስለቆዩም አይደለም ተጠናንቶ መተዋወቀ። የሰው ልጅ እኮ ተጠንቶ የሚያልቅ አይደለም። ላጥና ከተባለ እድሜ ልክ የሰው ልጅ አይጣና። ገብተዋል። ግን ሁለታችሁም አንተም ድክመትህን እሷ ችላ የእሷን ድክመት አንተ ችለ አምነህበት ደግሞ ትዳር ውስጥ ከገባችሁ የማይቻል ነገር የለም። የሰው ልጅ ፍጹም አይደለም። ሁላችንም የራሳችን ድክመት አለብን። ድክመታችንን ግን መቻቻል መቻል አለብን። ፍጹም ሰው አለ እንዴ? ሰው እኮ የሆነ ድክመት እንከን አያጣም። ያንን ነገር ግን የተዋደደ ሰው ከበር ይደራረጋል። የእሷን ድክመት እሱ የእሱን ድክመት እሷ ችላ ወደ ትዳር ከተገባ በኋላ መተሳሰቡ ቀላል ነው። ስለዚህ እኔ ይሄን ነገር ከዚህ በላይ ግፉበት ብዬ አልመክራችሁም። ሲቀጥል ደግሞ ምርቃት እንፈልጋለን ብላችኋል። በዚህ ዘመን የወላጅ ምርቃት ያስፈልገናል የሚል ወጣት የለም፣ አላየውም። ስለዚህ እግዚአብሔር ይመስገን እንዲህ አይነት ልቦና እግዚአብሔር ስለሰጣችሁ ከእናቶቻችን ምርቃት ያስፈልገናል ብላችሁ እኛን አክብራችሁ እዚህ ጋር ስለጋበዛችሁን በእውነት እግዚአብሔር አምላክ እድሜና ጤናውን ይስጣችሁ። አሜን። ፍቅራችሁ አይወሰድ። አሜን። ከዚህ በላይ ስፉ። አሜን። በገንዘብ ስፉ። አሜን። በአይምሮ ስፉ። አሜን። በስነ ልቦና ስፉ። አሜን። በእውነት እናንተ ተጋብታችሁ የአብርሃምና የሳራ ጋብቻ ሆኖላችሁ ልጆች ወልዳችሁ
የምንስም ሰዎች ያድርገን። አሜን። በእውነት ቤታችሁ መተን የምንደሰት የምናርፍባችሁ እሰይ ልጆቻችን ለዚህ በቁልን የምንል ሰዎች ያድርገን። እናንተም ተባረኩ። ዘመናችሁ ይብዛ። እግዚአብሔር በደሙ ይሸፍናችሁ፣ ከክፉ ይሰውራችሁ። ከምንም አይነት ፈላጻ እግዚአብሔር ይጠብቃችሁ። ክፉን አይን ከእናንተ ላይ ያይዝላችሁ። ጠላትን ከላያችሁ ላይ ያንሳላችሁ። ጤንነታችሁ የሰው ልጅ ከምንም በላይ ጤና ነው። ጤና ይስጣችሁ። እግዚአብሔር አምላክ በገንዘብ በፍቅር ይባርካችሁ። ሌላው ነገር ቀሪ ነው። ፈራሃ እግዚአብሔር በውስጣችሁ እንዲኖር እግዚአብሔርን እንድታከብሩ እሱን እንድትወዱ ለሱ እንድትገዙ እሱ ይቆጣጠራችሁ። የእናንተ ራስ እግዚአብሔር ይሁን። የቤታችሁ ራስ እግዚአብሔር ይሁን። የኑሯችሁም ራስ እግዚአብሔር ይሁን። በእውነት እኔን እናንተ መሃል በዚህ ሰዓት ስላቆየኝ እናንተን እንደዚህ እንድመርቅ ስለረዳኝ እድሜን በዚህ ልክ በቃ እኔ በእውነት ይሄን ያህል ዘመን ኑሬ ይሄንን ራሱ ከእናንተ ጋር በማድረጌ እውነት የድንግል ማርያም ልጅ ክብሩን ጠቅልሎ ይውሰድ። ከዚህም በኋላ እድሜ ሰጥቶኝ የእናንተን ልጆች የምስም ያድርገኝ። የትምዬ አንቺም ተባረኪ። አንቺም እድሜ ጤናሽን ይስጥሽ፣ በልጽጊ። በእውነት በመጣሽ ቁጥር በቃ እኔ አላቅም በእውነት እነሱን መተሽ ስታርፊባቸው ልጆቻቸውን የምትስሚ የእድሜ ባለጸጋ ያደርግሽ። ኑሪልን፣ ተባረኪልን፣ ዘመንሽ ይብዛ። አሁን የምትሄጂበትን መንገድ ቀና ይሆንልን። መንገዱ በእግዚአብሔር በኢየሱስ ክርስቶስ ደም የተዋጀ ይሁን። በእውነት እሱ በመንገድሽ ይግባ፣ ክፉን ያርቅልሽ። እግዚአብሔር አምላክ ይጠብቅሽ። እኔ ካጎደልኩኝ መድኃኔዓለም ይጨምርበት። አሜን። አንቺ ቀጥይ። ያንቺ ደግሞ መረቂ ምርቃት እንደሆነ እሷ ሁሉንም ብለዋለች። ምርቃት አልችልም። እኔ ምን እላለሁ እንግዲህ የምለው ብዙ የለኝም። እግዚአብሔር አምላክ ከፊታችሁ ይውጣ። በስራችሁ እግዚአብሔር ይቅደም። ባረመበዳችሁ ከእናንተ ጋር ይካተል። እግዚአብሔር በቃ ያሰባችሁትን የልባችሁ መሻት ይስጣችሁ። አሁን እንደዚህ እንደተዋደዳችሁ ፍቅር እንደሆናችሁ የፍቅር ሸማ ያልብሳችሁ። በቃ ምንም ማለት እግዚአብሔር ብቻ ሞገስ ይስጣችሁ። በሰው ቤት ቆሞ የሞገስ ያልብሳችሁ። በቃ እግዚአብሔር ይከተላችሁ። ድንግል ማርያም ትከተላችሁ። ይሄንን ነው የምለው። እናመሰግናለን። ተባረኪ። ግን አንድ ነገር የምለው ነገር አለኝ። ወደ አላዛር ነው። እንግዲህ አላዛር ልጅ፣ አንተም ልጅ ነህ፣ ትንሱም ልጅ ነች። ያው ብዙ ነገር ይባላል ሚዲያ ላይ አይደል? እንግዲህ ለአንተና መጀመሪያ ለእግዚአብሔር ነው። እሺ፣ ቀጥሎ ግን አደራ የምሰጠ ከእግዚአብሔር በታች የልጄን ነገር የትንሱን ነገር ለአንተ ነው አደራ። ሰው የሆነ ጉልቻና ጉልቻም ይጋጫል አይደል? በዛን ሰዓት በራሳችሁ ተነጋግራችሁ አንተ የእሷን ጉድፍ አውጥተህ እሷ ያንተን ጉድፍ አውጥታ እንደዛ እንድትኖሩ አደራ ብዬ የምሰጥህ ይሄንን ነው ለአንተ። ሌላ ምንም ማለት ከእግዚአብሔር በታች ለአንተ ሰጥቻለሁ። እውነት ነው፣ ተቀብያለሁ። እውነት ነው። አደራህ እንደምትወጣ ተስፋ አለኝ። ከልብ አድርጌ አመሰግናለሁ። ያው እንግዲህ ቤተሰቦች ያው በዚሁ አጋጣሚ በደንብ ተመርቀናል፣ ተመክረናል። እናንተም ደግሞ ከዚህ ነገር ብዙ ነገር እንደምትማሩበት እርግጠኛ ነን። ያው በዚህ ሰዓት ላይ እጮኛ ያላችሁ የፍቅር ግንኙነት የጀመራችሁ እንግዲህ ከኛ እኩል አብረን በስቴፕ እንሄዳለን። አብረን ደግሞ እናገባለን፣ እንሰርጋለን። ስለዚህ ሁላችሁም ውድና የተከበራችሁ ቤተሰቦቻችን ከልብ እናመሰግናለን። እናታችን አንቺን በሰላም ወደ ሀገርሽ ገብተሽ በሰላም ደግሞ ዳግም ይህን እንላለን። እንወዳችኋለን። እኛን አክብራችሁ ስለመጣችሁ በመጀመሪያ በጣም ነው የማመሰግነው። እናንተም ደግሞ ያው እናቴ ብትኖር የወላጅ እናቴ ብትኖር ደስ ይለኝ ነበረ። ያው እንዳጋጣሚ እሷ ሌላ ሀገር ስለሆነች ነው እና እናንተን የመሰለ አሁን 3 እናት አለኝ ማለት ነው። እናንተን የመሰለ እናት ስለሰጠኝ እውነት እግዚአብሔርን በጣም ነው የማመሰግነው። መካሪዎቼ ናችሁ፣ ደጋፊዎቼ ናችሁ እና እግዚአብሔር ለእናንተ እድሜ ይስጣችሁ። አሜን። እና ማሚዬ ደግሞ እውነት የነበረን ጥሩ ቆይታ ነበረ።
እውነት እኔ እንጃ ያው የተገናኘን የመጀመሪያችንም ቢሆን የመጀመሪያ ጊዜ ብንገናኝም ያው ከጠበቅኩሽ በላይ ነሽ። እውነት የምሬን ነው። እግዚአብሔርን በጣም ጥሩ እናት ነው በዚያ አጋጣሚ ያገኘሁት እና እናቴ በጣም ማመሰግንሽ። እግዚአብሔር በሰላም ያገናኘኝ። በጣም ትናፍቂኛለሽ። የምሬን ነው። እናት ነሽ፣ መካሪ ነሽ፣ ደጋፊ ነሽ። እኔ እንጃ ስላንቺ እውነት መናገር ቃላቶች ያጥሩኛል። የምሬን ነው እግዚአብሔርን እና አንቺ እግዚአብሔር እድሜ ጤና እንዲሰጥሽ በጣም ምኞቴ ነው የኔ እናት። እኔም ደግሞ እውነት የምሬን ነው እናቴ ሁሌም በክፉሽም በደስታሽም በሁሉም ነገር አበሬሽ እውነት ለመሆን ቃል እገባለሁኝ እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። ስትሄጂ ደግሞ እግዚአብሔር ይከተልሽ። አሜን። ተባረኪ። አንቺንም እናቴ በጣም ነው የምወድሽ። እኔም እወድሻለሁ። የአንቺን አይነት እናት ስለሰጠኝ እውነት በጣም እድለኛ ነኝ። ቤተሰብ ራሱ ኮሜንት ላይ ይላሉና በጣም እውነት እድለኛ ነኝ። እንደውም አንቺ በቪዲዮ በትንሹ አይተውሽ ነው። እኔ ደግሞ የተወሰነን ጊዜ ቢሆን በደንብ አቅሻለሁ እና በጣም መልካም እናት ነሽ። እግዚአብሔር አንቺን እድሜ ይስጥሽ። በጣም ነው የምወዳችሁ። እኛም እንወድሻለን። እግዚአብሔር ባርክሽ። የትምዬ ምርጥ ጓደኛ፣ ምርጥ እናት ናት። ለእኔ ጓደኛ ለአንቺ እናት ሆና ነው እንግዲህ ያገኘናት። ለእኔ ግን ምርጥ ጓደኛዬ ላዛርም እናት አላጣላውም ከትሱ በፊት ቅድም አይ እንደዛ ማዳላት ሳይሆን ያው ለመናገር ነው፣ ለጫወታውም ነው። የትምዬ በእውነት በጣም መልካም ጓደኛ፣ መልካም እናት፣ ጥሩ አሳቢ። በእውነት እግዚአብሔር አምላክ ይባርክሽ። ቅንነትሽ አይወሰድብሽ። አሜን። በአሁን ሰዓት ቅን ሰው ነው የጠፋው። እውነት ቅን ልብ ያለው ሰው ነው የጠፋው እና እግዚአብሔር ቅንነትሽን አይወሰድብ። የምትሄጂበት ቦታ ሁሉ ተከትሎ ይጠብቅሽ። እሱ ጥላ ከለላ ይሁንሽ። በእውነት የትምዬ በጣም ነው የምወድሽ፣ በጣም ነው የምወድሽ። እውነት ኑሪልኝ፣ ኑሪልኝ። ዋው በጣም ደስ ይላል። እኔ እንጃ ሊርሱን ነው መሰለኝ። ወደ ማሻቱኝ ልታለቅስ ነው እኮ የሚሄድ ሰው ይከፋል እኮ ጊዜ ያሳልፈናል። ጥሩ ጊዜ ነው ያሳለፍነው። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልኝ። ቁጭ በይ ቤተሰቦች። እንግዲህ ሽኝቱ ሊጀምር ነው መሰለኝ። በቃ ታልቅሽ። አይ ደስ ጥሩ ጊዜ ስላሳለፍን ያው ደስ ይላል። ውድና የተከበራችሁ ቤተሰቦቻችን የዛሬ ፕሮግራማችን ይህንን ይመስላል። እንወዳቸዋለን። ሰላም ሁኑ። ቻው።